ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ምሽት ነሐሴ 15 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ መረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ኦሎምፒክ ኮሚቴ ዛሬ የሰጠውን ጋዜጣዊ መግለጫ በተመለከተ መረጃዎችን ወደ እናንተ በማድረስ ነው የሀገር ቤት ስፖርታዊ መረጃዎቻችንን የምንጀምረው። በዛሬው ዕለት ወሎ ሰፈር አካባቢ በሚገኘው የኢትዮጵያ ኦሎምፒክ ኮሚቴ ጽሕፈት ቤት አዳራሽ ለመገናኛ ብዙሃን የኢትዮጵያ ኦሎምፒክ ኮሚቴ በቀጣይ በምዕራብ አፍሪካዊቷ ሀገር ሴኔጋል አስተናጋጅነት በሚከናወነው የወጣቶች ኦሎምፒክ የውድድር መድረክን የተመለከቱ ዝርዝር ሀሳቦችን በጋዜጣዊ መልክ ሰጥቷል። የተለያዩ የሚዲያ አካላትም ጥያቄዎችን አንስተው እንደዚሁ ሀሳባቸውን ማቅረብ ችሏል ማለት ነው። የኢትዮጵያ ኦሎምፒክ ኮሚቴ ዛሬ ከሰጣቸው ሀሳቦች መካከል በቀጣይ እንግዲህ ሴኔጋል አስተናጋጅነት በሚከናወነው በዚህ የወጣቶች ኦሎምፒክ የውድድር መድረክ ላይ የኢትዮጵያ ልዑክ ቡድን ከወራ ሚያዝያ ጀምሮ እንደዚሁ በዝግጅት ላይ እንደሚገኝ አሳውቋል። በተለያዩ የስፖርት አይነቶች በዚህ የአፍሪካ ኦሎምፒክ የውድድር መድረክ ላይ ኢትዮጵያ በተለያዩ ርቀቶች በተለያዩ ዲሲፕሊኖች እንደዚሁ እንደምትወዳደር ተገልጿል። ልምምዳቸውንም በጥሩ ሁኔታ እንዲያከናውኑ ኦሎምፒክ ኮሚቴ አስፈላጊውን ድጋፍ ሲያደርግላቸው መቆየቱም የሚታወስ ነው። ስኬታማ ነው ተብሏል። ዝግጅታቸውን በአጠቃላይ በተመለከተ ማለት ነው። ወደዚህ የውድድር መድረክ ከማቅናታቸውም አስቀድሞ የበለጠ ራሳቸውን የሚፈትሹበት የውድድር መድረክ በአኖካ ይከናወናል ተብሏል። አዘጋጅነት ማለት ነው። በዞን 5 አኖካ አስተናጋጅነት በሚከናወነው በዚህ የውድድር መድረክ ላይ ኢትዮጵያ በ5 የስፖርት ሁነቶች እንደዚሁ እንደምትወዳደርና ተሳትፎ እንደምታደርግ ተገልጿል ማለት ነው። ትላንት በዛሬው ዕለት በነበረው ጋዜጣዊ መግለጫ ላይ ማለት ነው። ኢትዮጵያ እንግዲህ በቀጣይ ለዚህ ለአፍሪካ የኦሎምፒክ ጨዋታዎች ላይ ለመወዳደር እንዲያበቃት ስፖርተኞቹም ራሳቸውን እንዲገመግሙ የሚገኙበትን ብቃት በ5 የስፖርት አይነቶች የተባሉት የሚከተሉት ናቸው። በቅርጫት ኳስ ስፖርት፣ እንደዚሁም በአትሌቲክስ፣ በውሃ ዋና ስፖርት እና በብስክሌት ስፖርት ኢትዮጵያ ትሳተፋለች ተብሏልና በቀጣይ ሴኔጋል አስተናጋጅነት በሚከናወነው የአፍሪካ ወጣቶች ኦሎምፒክ የውድድር መድረክ ላይ የተሻለ ነገር ለማስመዝገብ የሚያስችላቸውን ዝግጅት ስለማድረጋቸው ነው ዛሬ እንግዲህ በኢትዮጵያ ኦሎምፒክ ኮሚቴ አመራሮች ይፋ የተደረገው ጋዜጣዊ መግለጫ የሚያመለክተው ማለት ነው። በቀጣይ በአጠቃላይ ከመላው ዓለም የተወጣጡ እንደዚሁ ተወዳዳሪዎች ውድድራቸውን ከመላው አፍሪካ የተወጣጡ ተወዳዳሪዎች ዝግጅታቸውን ያደርጋሉ ተብሏል። እንግዲህ አኖካ ይህንን ውድድር በኬንያ እንደሚያከናውን ከፊታችን ሰኞ ጀምሮም ይህ የመጀመሪያ ውድድር እንደሚከናወን ያገኘነው የጋዜጣዊ መግለጫ መረጃ ያመለክታል ማለት ነው። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ነው ስፖርቱን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። ጠቃሚ መልእክቶች ወደ እናንተ ይደርሳሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል ከመልእክቶች አስቀድመን በሀገር ቤት ስፖርታዊ መረጃችን የኢትዮጵያ ኦሎምፒክ ኮሚቴ በቀጣይ በምዕራብ አፍሪካዊቷ ሀገር ሴኔጋል በሚከናወነው የውድድር መድረክ ላይ የሚሳተፈውን የኢትዮጵያ ኦሎምፒክ ልዑክ ቡድን ከሰኞ ጀምሮ በሚደረገው የአቋም መፈተሻ የውድድር መድረክ ላይ በኬንያ የሚያከናውነውን ዝግጅት በተመለከተ በዛሬው ዕለት ለመገናኛ ብዙሃን የሰጠውን ጋዜጣዊ መግለጫ የተመለከተ መረጃ ወደ እናንተ አድርሰን ነው የተመለስ ነው። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን የምንዘልቅ ነው የሚሆነው። የተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ምሽት ጅማሮውን ያደርጋል። እንግዲህ በሻምፒዮናው ክለብ አርሰናል እና በአዲስ አዳጊው ክለብ ኮቨንተሪ ሲቲ መካከል የሚደረገው ጨዋታ በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ሲል የውድድር መድረኩ ወይም የውድድር ዓመቱ የሊጉ መክፈቻ ጨዋታ ሆኖ ነው የሚጠበቀው። ሁለቱን ወጣት አሰልጣኞች እርስ በርስ የሚያገናኘው የዛሬ ምሽቱ የመክፈቻ ጨዋታ በተለይ በአርሰናል ደጋፊዎች ዘንድ በከፍተኛ ሁኔታ እየተጠበቀ ነው የሚገኘው። ኮቨንተሪ ሲቲ እንግዲህ ከሻምፒዮንሺፑ 25 ዓመታት ቆይታ በኋላ ወደ እንግሊዝ ፕሪሚየር ሊግ መመለስ ችሏል። ለመጨረሻ ጊዜ በፈረንጆቹ ሚሊኒየም 2000 እና 2001 የውድድር ዓመት ላይ ነበረ ወደ ታችኛው ሊግ የወረደው ማለት ነውና ከበርካታ ዓመታቶች በኋላ እንግሊዛዊ አሰልጣኝ ፍራንክ ላምፓርድ የተመራ አምና እንግዲህ ወደ ፕሪሚየር ሊጉ ማደጉን አረጋግጧል ማለት ነው። ዛሬ ደግሞ የሰሜን ለንደኑን ክለብ አርሰናልን የሚገጥምበት ጨዋታ በትልቅነት ደጋፊዎቹም አብዝተው
እየናፈቁት እንደሚገኝ ነው እየተነገረ የሚገኘው። በዛሬው ጨዋታ ላይ እንግዲህ በአርሰናል በኩል አዲስ ፈራሚ ብሩኖ ጉማሬዥ በጉዳት ምክንያት ላይሰለፍ የሚችልበት እድል ስለመኖሩ እየተገለጸ ነው የሚገኘው። ሌሎቹ ተጫዋቾች በመልካም ጤንነት ላይ ይገኛሉ። አስቀድመውም ቢሆን ጉዳት ላይ የሚገኙት ደግሞ ዊሊያም ሳሊባና ዩሪ ቲምበር ከዛሬው ጨዋታው ስብስብ ውጪ ስለመሆናቸው እየተነገረ ነው የሚገኘውና አብዛኞቹ እንደ ኦፕታ እንደዚሁ የኦፕታ ሱፐር ኮምፒውተር ሌሎችም ደግሞ የእግር ኳስ ተንታኞች ይህን ጨዋታ አርሰናል ቀለል አድርጎ ሊያሸንፍ እንደሚችል ነው ቅድመ ግምት እየሰጡት የሚገኘው ማለት ነው። ሳምንት እንግዲህ በኮሚኒቲ ሺልድ የፍጻሜ ጨዋታ ላይ እንደተመለከት ነው ማንቸስተር ሲቲን ከፍጹም የጨዋታ ብልጫ ጋር 3-0 በሆነ ውጤት አሸንፎ 18ኛ የመድረኩን የዋንጫ ክብር ማሳካቱም የሚታወስ ነውና አሰልጣኝ ሚካኤል አርቴታ እንግዲህ የመድፉን ደጋፊዎች ከ22 ዓመታት በኋላ ከሊጉ የዋንጫ ክብር ጋር ማስታረቃቸው የሚታወስ ነውና ይህንን በተከታታይ ዓመት የበለጠ ለማረጋገጥ በክለቡ ደጋፊዎችም ዘንድ እንደዚሁ እምነት ለማሳደር ዛሬ የሚጀምሯት አንደኛው እርምጃ ብለው የሚጀምሩት ጉዞ ይጠበቃል ማለት ነው። የሊግ ፎርማት እንደሚታወቀው ሁሉም ጨዋታዎች ዓመቱ ሙሉ የሚከናወኑት የዋንጫ ጨዋታዎች ናቸው ማለት ይቻላል። ዛሬ ላይ የሚሰበስበው 3 ነጥብ በመጨረሻ በውድድር ዓመቱ ላይ እንግዲህ የሊጉን የዋንጫ ክብር የሚያረጋግጥበት አጋጣሚም ሊፈጠር ይችላል ማለት ነውና ስለዚህ ሁሉም ጨዋታዎችን በትኩረት ሰጥተን ነው የምንጨዋታው ብሏል። ከጨዋታው አስቀድሞ በፕሬስ ኮንፈረንስ የነበረውን ጋዜጣዊ መግለጫ ላይ አሰልጣኝ ሚካኤል አርቴታ ማለት ነው ቡድኑ አሁንም ትልልቅ የዋንጫ ክብሮችን ለማሳካት ጎል አስቀምጧል። ስለዚህ ይህንን ለማስፈጸም የሚችሉ ብቃት ያላቸው ተጫዋቾች በስብስብ ውስጥ አሉ። ገናም ደግሞ የውድድር ዓመቱ ወይም ደግሞ የክረምቱ የተጫዋቾች የዝውውር መስኮትም አልተጠናቀቀም። ስለዚህ የምንሳተፍባቸው የዝውውር ሁነቶችም ሊኖሩ ይችላሉ የሚል ሀሳቡን ነው የሰጠው። በጥቅሉ ግን ጥሩ ዝግጅት እንዳደረጉና ጨዋታውን ለማሸነፍ የውድድር ዓመቱንም በጥሩ ሁኔታ ለመጀመር ዝግጅታቸውን ስለማጠናቀቃቸው ተነግሯል። አሰልጣኝ ፍራንክ ላምፓርድም ከትልቅ ክለብና ከሻምፒዮና ክለብ ጋር መጫወት ምናልባት ጅማሩን ጥሩ ላይ ያደርገው ይችላል፣ ነገር ግን ይሄ ትልቅ ጨዋታ ነው፣ እንጠብቀዋለን፣ በቻልነው መጠን ደጋፊዎቻችንን ለማስደሰትና የውድድር ዓመቱን በውጤት ለመጀመር ነው ወደ ኤምሬትስ ስቴዲየም የመጣ ነው የሚል አስተያየቱን ሰጥቷል። እንግዲህ ነገ በሚኖረው ጨዋታ ይህንን ነው የሚመስሉት። ቅዳሜና እሁድም የሊጉ የመጀመሪያ ሳምንት መርሃ ግብር ጨዋታዎች ቀጥለው ይከናወናሉ። ነገ የምሳ ሰዓት ጨዋታ ቀን 8 ሰዓት ከ30 ሲል ጅማሮን የሚያደርገው የሌላኛው አዲሱ አዳጊው ክለብ ሃል ሲቲ እና የማንቸስተር ዩናይትድም ጨዋታ እንደዚሁ ይጠበቃል። በዩናይትድ በኩል አዳዲስ ፈራሚዎቹ ዝግጁ ናቸው ተብሏል ለዚህ ቅድመ ጨዋታ ማለት ነውና አሰልጣኝ ማይክል ካሪክ በአምናው በነበረው አፈጻጸማቸው ብዙ የክለቡ ደጋፊዎች እምነት ጥለውባቸዋል ወደ ተሻለ ነገር ሊያሻግሯቸው እንደሚችሉ ማለት ነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፎን ከ2 ዓመታት በኋላ እንደዚሁ ማሳካታቸው የሚታወስ ነውና ዘንድሮ ደግሞ ገና የውድድር ዓመቱ ከመጀመሩ አስቀድሞ ነው ክለቡን ያገኙት። የራሳቸውን አጨዋወት የራሳቸውን ፍልስፍና የበለጠ ወደ መሬት ለማውረድ እንግዲህ ነገ አንድ ብለው ጉዟቸውን የሚጀምሩ ነው የሚሆነው ማለት ነው። አሁንም ድረስ እንግዲህ የካርሎስ ባሌባ ጉዳይ እየተጠናቀቀ እንደሚገኝ የተገለጸ ነው የሚገኘው። ተጨማሪ ተጫዋቾችንም የማስፈረም ፍላጎትና እቅድ አላቸው። በተለይ አርሰናሉን ሉዊስ ስኬሊን የሚያገኙት ከሆነ ለዩናይትዶች የተሻለ ሊሆን ይችላል። የአማካኝ ስፍራው ላይ እንደዚሁም የተከላካይ ስፍራ ላይ መጫወት ስለሚችል ተጫዋቹ አይነተኛ ሚና ሊኖረው እንደሚችል ይህንንም ዝውውር ሊገፉበት እንደሚችል እየተገለጸ ነው የሚገኘው ማለት ነው። ይህ ጨዋታ ፍጻሜውን እንዳገኘ ቀን 11 ሰዓት ላይ በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች የሚከናወኑ ይሆናሉ። ኢፕስዊች ታውን ከሰንደርላንድ ጨዋታውን ያደርጋል። እንደዚሁ ደግሞ ሌላኛው የመርሲሳይዱ ክለብ ኤቨርተን ከክሪስታል ፓላስ፣ ኖቲንግሃም ፎረስት ከሊድስ ዩናይትድ፣ ብሬንትፎርድ ሲቲ ከቶተንሃም ሆትስፐርስ ጋር ጨዋታቸውን ያደርጋሉ። በተለይ የስፐርስ የውድድር ዓመቱ ጅማሮ ይጠበቃል። በርካታ ተጫዋቾችን ወደ ስብስባቸው አምጥቷል አሰልጣኝ ሮቤርቶ ዲዘርቢ። እንግዲህ ጥሩ ስራ ሊሰሩ ይችላሉ፣ በሻምፒዮናነቱ ፍክክር ላይ ሊኖሩበት ይችላሉ የሚል ቅድመ ግምቶች እየወጡ ነው የሚገኙት። አሁንም አዳዲስ ተጫዋቾችን ማስፈረማቸውን ቀጥሏልና የቶተንሃም ሆትስፐርስን ጅማሮ ለመመልከት እንግዲህ ነገ ምሽት 1 ሰዓት ከ30 ሲል ከብሬንትፎርድ ሲቲ ጋር የሚያደርጉት ጨዋታ ይጠበቃል ማለት ነው። በዕለተ እሁድ የሊጉ ጨዋታዎች እንደዚሁ ቀጥለው ሲከናወኑ ማንቸስተር ሲቲ ከበርንማውዝ ኢታድ ስቴዲየም ላይ ጨዋታቸውን ሲያደርጉ፣ ብራይተን ካስተን ቪላ ቀን 10 ሰዓት ላይ እንደዚሁ ኒውካስል ዩናይትድ ደግሞ በሜዳው ሴንት ጄምስ ፓርክ ስቴዲየም ሊቨርፑልን ያስተናግዳል። የቀድሞ ክለቡን የሚገጥመው ደግሞ በዚህ ጨዋታ ላይ አሌክሳንደር ኢሳቅ የሚጠበቅ ነው የሚሆነው ማለት ነውና የሊቨርፑልና በተለይ
ኒውካስል ዩናይትድ ጨዋታ ትልቅ ትኩረትን አግኝቷል። የሁለቱ ቡድኖች ጨዋታ በእርግጥ ኒውካስል ዩናይትድ ትልልቅ ተጫዋቾች ለቀውበታል። በዚህ የክረምት የተጫዋቾች የዝውውሩ መስኮት ማለት ነውና እንደነ ብሩኖ ጉማሬዥ፣ አንቶኒ ጎርደን ማንሳት እንችላለን። ሌሎችም ተጫዋቾች ለቀዋል። ይህንን መሰረት በማድረግ እንግዲህ ምን አይነት ፉክክር ሊኖረው ይችላል፣ ምን አይነት የውድድር ዓመት ሊኖረው ይችላል። ሁለቱም አዳዲስ አሰልጣኝ ነው ሾመው ወደ ውድድር ዓመቱ መጀመሪያ የሚያከናውኑት ማለት ነው። 12 ሰዓት ላይ የሚደረግ ጨዋታ ነው። ሌላኛው የመርሃ ግብሩ የመጨረሻ ጨዋታ ሰኞ ምሽት እንደዚሁ በለንደን ደርቢ የምዕራብ ለንደኖቹ ሁለቱ ክለቦች ፉልሃምና ቼልሲ ክራቨን ኮቴጅ ላይ የሚያደርጉት ጨዋታ ምሽት 4 ሰዓት ላይ የእንግሊዝ የተወዳጁ ፕሪሚየር ሊግ የአንደኛ ሳምንት መርሃ ግብር ማሳረጊያ ጨዋታዎች ናቸው የሚሆኑት ማለት ነው። ወደ ሌሎች መረጃዎቻችን እናልፋለን። የሌሎች ሊጎችም እንደዚሁ ተጀምረዋል። እንደሚታወቀው በፍሬንች ሊግ 1 የሚደረገውን ጨዋታ በኦሎምፒክ ደ ማርሴይና በስትራስቡርግ መካከል ዛሬ ምሽት 3:45 ሲል ጅማሮውን የሚያደርግ ነው የሚሆነው። የላሊጋ የአንደኛ ሳምንት ቀጣይ ጨዋታዎችም እንደዚሁ ይከናወናሉ። ሪያል ቤቲስ ከሪያል ሶሲዳድ የሚያደርጉት ጨዋታ ትልቅ ትኩረት አግኝቷል በላሊጋው ላይ ማለት ነው። በሚቀጥለው ሳምንት አጋማሽ ደግሞ ትልልቆቹ ክለቦች እንደዚሁ ጨዋታቸውን ያደርጋሉ። የሪያል ማድሪድ የባርሴሎና ከተጋጣሚዎቻቸው ጋራ የውድድር ዓመቱን የሚጀምሩበትም ሂደት የሚጠበቅ ይሆናል። ከሶስቱ ታላላቅ ክለቦች የስፔኖቹ አትሌቲኮ ማድሪድ ነው እስካሁን ድረስ ጨዋታውን አድርጎ እንደዚሁ ማላጋን ማሸነፍ የቻለበት ውጤት የተመዘገበው ማለት ነው። የሳውዲ ፕሮ ሊግ እንደዚሁ ተጀምሯል። ባሳለፍነው ቅዳሜ ነው ጅማሮውን ያደረገው ኦገስት 15 ላይ ማለት ነው እና ከአራት ቀናቶች በፊት ስለዚህ ዛሬ ምሽትም ቀጥለው ሲደረጉ የክርስቲያኖ ሮናልዶ ክለብ አል ናስር ከአልሪያድ ጋር የሚያደርጉት ጨዋታ ዛሬ ምሽት ከደቂቃዎች በኋላ 1 ሰዓት ላይ የሚከናወን ይሆናል። እንደዚሁም ደግሞ ሀላዝሚን ከአልዲያን ጋር የሚያደርጉት ጨዋታ ይጠበቃል። ምሽት 3 ሰዓት ላይ አልቃዲስ አሊታድ ጋር የሚያደርጉትም ጨዋታ በሳውዲ ፕሮ ሊግ የሁለተኛ ሳምንት መርሃ ግብር ላይ ከሚከናወኑ ጨዋታዎች መካከል ተጠቃሽ ነው። ያምናው ሻምፒዮናው ክለብ የክርስቲያኖ ሮናልዶ ክለብ እንግዲህ አል ናስር በመክፈቻው የአንደኛ ሳምንት ጨዋታ ላይ 3-0 በሆነ ውጤት በማሸነፍ በድል የውድድር ዓመቱን መጀመሩ የሚታወስ ነው። አጫጭር ስፖርታዊ መረጃዎችን ይዘን የምንመለስ ይሆናል። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር የዝውውርን መረጃዎችና ተያያዥ ጉዳዮችን የምናነሳበት ሰዓት ላይ ነው የምንገኘው። ውጤታማውና እንደዚሁ አነጋጋሪው አሰልጣኝ ጆዜ ሞሪኒዮ የሰጡትን አነጋጋሪ አስተያየት በማስቀደም ነው አጫጭር መረጃዎችን የምንጀምረው ማለት ነው። አሁን ላይ ሪያል ማድሪድን ለዳግመኛ የተረከቡት ፖርቹጋላዊው አሰልጣኝ ጆዜ ሞሪኒዮ ላሚን ያማልን የተመለከተ አነጋጋሪ አስተያየት ሰጥቷል። ላሚን ያማል አሁን በሚገኘው የሪያል ማድሪድ አዲሱ ስብስብ ላይ ቢመጣ ተጠባባቂ ወንበር ላይ ነው የሚቀመጠው። ቋሚ አሰላለፍ ውስጥ ራሱ መግባት አይችልም። ሪያል ማድሪድ አሁን ከባድ ግንባታ ላይ ነው የሚገኘው፣ ከባድ ሪፎርም ላይ ነው የሚገኘው። እዚህ ያሉ ተጫዋቾችም ሪያል ማድሪድን የሚመጡንና የደጋፊውን ክብር የክለቡን ታላቅነት የተረዱ ናቸው። ይህንን ደግሞ ለማድረግ ላሚን ያማል በጣም ይከብደዋል የሚል አነጋጋሪ አስተያየት ሰጥቷል። እንግዲህ በካታሎናው ክለብ ባርሴሎና ደጋፊዎች ዘንድ ይህ አስተያየት አልተወደደላቸውም። የበለጠ የቡድናቸውን ጥንካሬና አሁን የሚገኝበትን የተጫዋቾችን ኳሊቲ ከፍ ለማድረግ ብለው እንግዲህ የላሚን ያማልን አቅምና ብቃት እንደዚሁ ያሳነሱበት ሂደት አልተወደደላቸውም ማለት ነውና በእርግጥ እሱ ያሳካቸውን ስኬቶች አንስተዋል። ጎን ለጎን አሁን በዚህ እድሜ የአውሮፓ ዋንጫን የዓለም ዋንጫን ማሳካት እንደዚሁም ደግሞ የስፔን ላሊጋ የዋንጫ ክብርን ከክለቡ ባርሴሎና ጋር ማሳካት በእርግጥ ያልተለመደ ነው። ያም ቢሆን ግን ከሪያል ማድሪድ ውስጥ ከሚገኙ ኮከቦች ጋራ የሱ ብቃት አሁን ላይ አይነጻጸርም። እዚህ ያሉ
ያሉት የተሻሉ ናቸው የሚል አስተያየት ሰጥቷል። እንግዲህ በቀጣይ መሬት ላይ እንመለከታለን። የእሳቸው ስብስብ ነው የላቀ ውጤት የሚያመጣው በውድድር ዓመቱ መጨረሻ ወይስ ደግሞ ባርሴሎና ይህንኑ ጥንካሬውን በስፔን ያለውን በላይነት ያስቀጥላል? በእርግጥ በአንሲ ፍሊክ ውስጥ ነው እንግዲህ የላሊጋ የዋንጫ ክብሮችን በተደጋጋሚ እያነሳ እየተመለከት ነው የምንገኘውና ቀጣይ ዓመት አነጋጋሪው አሰልጣኝ ጆዜ ሞሪኒዮ ወደ ታላቅነቱ ይመልሱታል። የገጠሟቸውን የሁለት ዓመታት የዋንጫ ቀውስን በተመለከተ የነጮቹን ቤት ወደ ዋንጫ ክብራቸውና ወደ አያልነታቸው ይመልሳሉ የሚለው ነገር የሚጠበቅ ነው የሚሆነው። እናንተስ በዚህ ሀሳብ ትስማማላችሁ ወይ? ላሚን ያማል አሁን እያሳየ ባለው ብቃት ሪያል ማድሪድ ውስጥ ቢሄድ ተጠባባቂ ወንበር ላይ እውነት ጆዜ ሞሪኒዮ እንዳሉት ይቀመጣሉ? እሱንስ የሚያስቀምጡት ተጫዋቾች እነማን ናቸው? እስኪ ሀሳብ አስተያየት ብትሰጡን እዚህ ላይ የበለጠ ሀሳቡን ለማንሸራሸር ለማዳበር ይረዳል። ወደ ሌሎች መረጃዎቻችን እንደዚሁ ስናልፍ አርሰናልን የተመለከተ መረጃ ቀዳሚ እናደርጋለን። አርሰናል እንግዲህ ታዳጊ ተጫዋቾችን ማደኑን አሁንም እንደቀጠለ ነው። ቀጣዩን 10 ዓመታት በእንግሊዝ ብቻ ሳይሆን በአውሮፓ ታላቁን ቡድንና ጠንካራውን ውጤታማውን ቡድን ለመገንባት ታዳጊዎችን መሰረት ያደረጉ እንቅስቃሴዎችን እያደረጉ ነው የሚገኙት። ይሄ ደግሞ ከአካዳሚው የሚገኙ ተጫዋቾችን ወደ ላቀ ብቃት ማብቃት ብቻ ሳይሆን በሌሎች አካዳሚዎችም በጣም ተሰጥኦ ያላቸውን ባለተሰጥኦ እግር ኳሰኞችን እያደነ እንግዲህ በአነስተኛ ገንዘብ እያስፈረመ ነው የሚገኘው ማለት ነው። ከዚህ ቀደም በብላክበርን ሮቨርስ የሚታወቀው የ18 ዓመቱን ተጫዋች እንደዚሁ ኢጎር ታዮንን ለማስፈረም ስለ መስማማቱ እየተነገረ ነው የሚገኘው ማለት ነው። አርሰናል አሁን ባለው ሂደት ማለት ነው። ቀደም ሲል ማለዳ ላይ በነበረን የስፖርት መረጃችን ላይ ደግሞ እንደዚሁ አንድሪያን ባትሬሽቪሊን ለማስፈረም እንደዚሁ ከስምምነት ላይ ስለመድረሱ እየተገለጸ ነው የሚገኘው። ይህንን ግን በተለይ የብላክበርን ሮቨርሱን የፊት መስመር አጥቂ ኢጎር ታዮንን ለማስፈረም አርሰናል ተደጋጋሚ በር ሲያንኳኳ እንደነበር ይታወቃል። ተጫዋቹን የመሸጥ ወይም ደግሞ አርሰናል ባቀረበው ዋጋ ያለመስማማታቸው ብላክበርን ሮቨርሶች እስከዛሬ ድረስ ዝውውሩ ዘገይ ያድርጎታል። በስተመጨረሻም ግን በተለይ እንደዚህ ታዳጊዎችን በማስፈረምና የታዳጊዎችን ወኪሎችና ክለብ በማሳመኑ ረገድ ወደር እንደሌላቸው የሚነገርላቸው አንድሪያ ቤርታ ይህንን በማሳመንና ዝውውሩን ለመፈጸም የሄዱበት ሂደት በበርካቶች ዘንድ እየተደነቀላቸው ነው የሚገኙት። ታላላቅ የአውሮፓ ታላላቅ ክለቦች የዚህን ተጫዋች ተሰጥኦ በመመልከት እንግዲህ ተጫዋቹን ለማስፈረም ከፍተኛ ጥረት ሲያደርጉ ቢቆዩም በስተመጨረሻ ግን መድፈኞቹ ተጫዋቹን ለማስፈረም መስማማታቸው ተነግሯል ማለት ነው። ቀጣይ የወረቀት ስራዎችና ተያያዥ ጉዳዮች ይፋ የሚሆኑት በቀጣዩ ሰዓታቶች ሊሆን እንደሚችል እየተገለጸ ነው የሚገኘው ማለት ነውና የአርሰናልን ታዳጊዎችን የማደንና ቀጣይ ቡድኑን ለመገንባት የሚያደርገውን እንቅስቃሴ እንዴት ተመለከታችሁት? አንድሪያ ቤርታ ብዙ ጊዜ ደጋፊዎች እንግዲህ ዛሬውኑ ያለባቸውን ክፍተት የሚሞሉላቸውን ሲኒየርና አክቲቭሊ እየተጫወቱ ያሉን ተጫዋቾችን ነው በይበልጥ እንዲያስፈርሙላቸው የሚፈልጉት። ነገር ግን ደግሞ ቀጣይነት እንዲኖረው ቡድኑ አሁን እያሳየ ያለው ውጤት ታዳጊዎችን መሰረት ያደረገ ግንባታ ሊኖረው ይገባል የሚል ነው የአሰልጣኝ ሚኬል አርቴታና የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ በጥቅሉ ከክለቡ አመራሮች የሚያደርጉላቸው ድጋፍና እቅዳቸው እዚህ ላይ መሰረት ያደረገ ነው የሚል መረጃዎች እየወጡ ነው የሚገኙት። እዚህ ላይ የአርሰናልን አካሄድ በተመለከተ ሀሳብ አስተያየታችሁ ልታደርሱን ትችላላችሁ። አስተን ቪላ ትልልቅ ተጫዋቾች እየለቀቁበት ቢገኙም ነገር ግን ደግሞ እሱም ተጫዋች እያስፈረመ ይገኛል። አንዳንዶቹም በጊዜ ያገኛቸውን በውሰቱ እያስፈረመ ነው የሚገኘው። ቀድሞ በቀይ ሰይጣናቱ በማንቸስተር ዩናይትድ ቤት ጥሩ ብቃት ያሳየ የነበረው አሮን ዋን ቢሳካ ዲአር ኮንጎ ነው የብሔራዊ ቡድኑ እንደሚታወቀው ማለት ነውና ይሄ ተጫዋች አሁን አስተን ቪላን ስለመቀላቀሉ እየተገለጸ ይገኛል። ግዢ አይደለም። ቀጣይ ምናልባት የመግዛት አማራጮች ተካተውበታል በውል ኮንትራቱ አንቀጽ ላይ የሚሉ መረጃዎች ወጥቷል። ነገር ግን በቀጣይ በቪላ ፓርክ ወይም ደግሞ በበርሚንግሃሙ ክለብ አስተን ቪላ ቤት የአንድ ዓመት የውሰት ውል መፈረሙ ተነግሯል ማለት ነው። ከዚህ ቀደም እንግዲህ ተከላካዮቹ ሉካስ ዲኜ ወደ ፒኤስጂ እንደዚሁም ደግሞ በቅርቡ ኤዝሪክ ኮንሳ ወደ አርሰናል ሄዱባቸዋል። ነገር ግን ለነሱ ተተኪ የሚሆኑ ተጫዋቾችን በውሰት ውል ማምጣታቸውን እንደቀጠሉ ነው አስተን ቪላዎች ይፋ ያደረጉት ማለት ነው። ሌላው ወደ አርሰናል መረጃ ስንመለስ ደግሞ እንደዚሁም አርሰናል ትልቅ የገንዘብ ገጸ በረከት ከገብርኤል ማርቲኔሊ እየመጣለት እንደሚገኝ የተገለጸ ነው የሚገኘው። ገብርኤል ማርቲኔሊን ፈላጊዎቹ በጣም በዝቷል። እሱ ደግሞ አርሰናልን አልለቅም ብሎ የሙጥኝ እያለ ነው የሚገኘው። በመጪውም አዲሱ የውድድር ዘመን ከአርሰናል ጋር ከርማለው የሚል ሀሳቡን ነው እየተናገረ የሚገኘው። ምክንያቱም ተጠባባቂ ወንበር ላይ ሆኜ እንኳን በአርሰናል ቤት ብቆይ ይሻለኛል፣ በቀጣይ ራሴን አብቅቼ ራሴን አሳይቼ
እንደዚሁም አሰልጣኝ ሚካኤል አርቴታን በማሳመን ወደ መሰለፍ ወደሚችልበት ሁኔታዎች መምጣት እችላለሁ፣ ራሴን ማሻሻል እችላለሁ የሚል አቋም ላይ እንደሚገኝ የተገለጸ ይገኛል። ነገር ግን የተጫዋቹ ፈላጊ ክለቦች ከእለት ወደ ዕለት በርከት እያሉ መምጣታቸው እየተነገረ ነው የሚገኘው። አሁን ደግሞ የሳውዲ ፕሮ ሊጉ ክለብ ሃሊላል እስከ 90 ሚሊዮን ዩሮ ድረስ የተጫዋቹን ፊርማ ለማግኘት ለመክፈል ዝግጁ መሆኑ እየተነገረ ነው የሚገኘው። ይሄ ደግሞ ገንዘብ የአርሰናልን አመራሮች እያማለለ እንዳለ በመነገር ላይ ነው የሚገኘው ማለት ነውና ቀጣይ የአርሰናል ምላሽና ውሳኔ ይጠበቃል። ተጫዋቹ ግን በጭራሽ በተለይ በዚህ እድሜው ወደ ሌሎች ሊግ ክለቦች በተለይ ወደ ሳውዲ ፕሮ ሊግ የማምራት ምንም ፍላጎት እንደሌለው በመነገር ላይ ይገኛል። ኤስ ሚላንም የተጫዋቹ ፈላጊ ነው። እንደዚሁም አስተን ቪላ ሌላኛው የፕሪሚየር ሊጉም ክለብ ይፈልጓል የሚሉ መረጃዎች በመውጣት ላይ ነው የሚገኙት። እሱ ደግሞ በአርሰናል የመቆየት ምርጫውን እያስቀጠለ ይገኛልና ምን ትላላችሁ? ገብርኤል ማርቲኔሊ ቢለቅ ይሻላል ወይስ በአርሰናል ቆይቶ ደግሞ ቦታውን ለማግኘት ቢታገል ይሻላል? ክለቡ በዚህ መሃል የትኛው ውሳኔ ላይ ተጠቃሚ ይሆናል? እስኪ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት የዛሬ ዕለት አርብ በሀገር ቤትና በባህር ማዶ የቃኘናቸው ስፖርታዊ መረጃዎቻችን ይህንን ነበር የሚመስሉት። ስፖርታዊ መረጃዎችን ወደ እናንተ በማድረስ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሌሎች አዳዲስ አስተማሪ ፕሮግራሞችን የመዝናኛ ፕሮግራሞችን እንድታገኙ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።